በቃ ይሄንን ተረድቻለሁ በህይወቴ ማለት ነው። ለበሳችሁም ቆሸሻችሁም የሰው ልጅ ማውራቱ ማይቀር ነው። በቃ ስትለብሱ ምን አገኘ ምን ነው እንደዚህ ሆነ ምናምን ማለቱ አይቀርም። የሆነ ቆሻችሁ ደግሞ ስትገኙ ራሱን አይጠብቅም ወይ ምናምን ይላችኋል የሰው ልጅ ማለት ነው። እና ከዚህም በፊት እኔም በራሴ ስላየሁት ማለት ነው ትንሽ ከዛ በፊት ከሰውነቴ ትንሽ ከሳ ያልኩኝ ሰው ነበርኩኝ። ምናልባት ካያችሁ በፊት ቪዲዮቼ ከ5 ወር ወይ ከ6 ወር በፊት ቪዲዮቼ ካያችሁ ትንሽ ሰውነቴ ከሳ ያለ ነበርና ውፍረት ደግሞ ሲመጣ ምን አግኝቶ ደግሞ ተነፋፋ ምንም በልቶ ነው ሰው የማያገባውን የማይገደውን ነገር ማውራት ጀመረ ማለት ነው። እና ስለዚህ የሰው ልጅ ወፈርንም ከሳንም ለበስንም አለበስንም ከማውራት ወደ ኋላ አይልም። ስለዚህ ለሰላሳው መጨነቅን ትቼ እኔ በራሴ ህሊናና በራሴ ፍላጎት መጓዝ ጀምሬያለሁ ልላችሁ ፈልጋለሁ ቤተሰቦቼ። እና ለማንኛውም ይህንን የተናገርኩት ነገር ደግሞ ሁላችሁንም አይወክልም፣ አንዳንዶቻችሁን ነው። የምትሳደቡም ሰዎች ስድባችሁን ቀጥሉ፣ እኛን ደግሞ ፍቅራችሁን የምትገልጹልንም ሰዎች እናንተም ቀጥሉ፣ እኛም ደግሞ ስራችንን እንቀጥላለን ማለት ነው። እና ወደኋላ ሳይሆን ወደፊት ነው። እኔ ማንም ሰው ወደኋላ ሊጎትተኝ አይችልም። ከእግዚአብሔር ጋር ወደፊት ነው የምጓዘው። ማንንም አይቼ ወደ ሚዲያ አልመጣሁኝም። ማንንም ብዬ እዚህ ሚዲያ ላይ አልተገኘሁኝም። ኢቨን 3 ዓመት ሞልቶኛል ሚዲያ ላይ ከቆየው። አሁንም ቢሆን ግን ወደፊት እንጂ ወደኋላ እንደማልራመድ እንዲገባችሁ ፈልጋለሁኝ። አንዳንዶች በደንብ አድርጋችሁ ርግጥ አድርጋችሁ እንዲገባችሁ ስለምፈልግ እኔ መቼም ሊሆን ወደኋላ አለም ጉዞ ወደፊት ብቻ ነው በህይወቴ ማለት ነው። እና ስለዚህ ቤተሰቦቼ እኔ በነገሮች በተለያዩ ነገሮች ወደኋላ ስትጎትኝ የባሰ ወደፊት እየገፈጠራችሁኝ እንደሆነ በደንብ ጠንቅቃችሁ እንድታውቁ ፈልጋለሁኝ። ዛሬ ሄርሜላን ጠርቻታለሁኝ። ሸሸብሩ መጣ አንተ መጣክ እንዴ ነህ? በሰላም እንደደረሰ ወይኔ ጫወቶ ሚስቴን በውሽማ እያስመታ እያለ እኔ ውሳኔ ራሱ ያውቃለሁ። ምንም አይደለም። ዛሬ ኤፍሬም ሄድ ቡዜና ሩታ እና ሄርሜላ እዚሁ ማናገራቸው ነገር አለ። ኧረ እባክህ እንኳን ከሄርሜላ ጋር ትደራደራለች እንዴ ሩታ? ሰውዬ ነበረ የኔ አላማ ጤነኛ ሆነ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያየሁ ነው። ግን አሁን ለምታደርጋቸው ነገር ማንኛውም ብዙ ነገር አውርተናል። እኔ እና አንተ ለምታደርጋቸው ማንኛውም ነገሮች በማስተዋል አድርግ። ምክንያቱም የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቶሃል? እኔ ራሴን የምትጸጸትበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁ። ትክክል ነሱማ ልክ ነህ። ግን አሁን ልልህ የፈለኩት ምንድነው በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥህ ብዙ ነገር እንዳለ አውቃለሁኝ። ያንን ነገር እንዳለ ስለማቅ አሁን ላይ የምታደርጋቸው ነገሮች ግን ቆም ብለህ እንድታይ ፈልጌ ነው። ዛሬ ላይ እኔ እንዲህ እንዳድርግ ማለትን አልፈልግም አንተ፣ ምክንያቱም አሁን ላይ በሙሉ ጤንነት ላይ ትገኛለህ። አንተ መወሰን የምትችል በህይወት ላይ ምን ይጠቅመኛል ምን አይጠቅመኝም የምትለው አንተ ነህ የምታውቀው። መወሰን የምትችለው አንተ ነህ። ስለዚህ እኔ በውሳኔ እንዲህ አድርግ ብዬ ልመራህም አልችልም። እኔ ያስጨንቀኝ የነበረው ስለ ጤንነት ነው። አሁን ጤነኛ ነህ። ገብቶሃል ማለት ነውና እነ ዳኒ እና እነ ዘድ ደግሞ ሲጨመር እነ ሄርሜላ ስለደሰቱ ይሄ በቃ ለህይወት መብቂያ ቢለክ እንዳትገምት። ምክንያቱም ምንድነው ካልክ ብዙ ነገር እዚህ ጋር አበላሽተሃል። ብዙ ነገር በራስህ እጅ በእጅክ ነው። እንደገና ደግሞ ምንም አልሆንክም። በሲጀመር መጀመሪያ ምንም አልሆንክም። ከዛ አልፈተረብ ልጅ ሚስቷና ልጁን የማንም ድሩዬ ገብቶ እንዲደበደብ እንደፈለክ እንድናወራ ያደረግ ያው አንተ ሰብስክራይብ መለቀም ወደ 500,000 መድረሱ ደስ ይላል። ነገር ግን እንደዚህ አይነት ሁኔታ ላይ መከተት መምጣት እንደዚህ አይነት ሁኔታ ላይ መስራት ተገቢ ብዬ አልገምትም። አሁንም ደግሞ በፊትም ሩታ ላንተ ጥሩ ነው፣ አሁንም ጥሩ ነው፣ ለወደፊትም ጥሩ ሆናለች። ምክንያቱ የተቆጣለም ፍላጎት ስላለው ነው እንጂ ባይፈልግ ኖሮ እንደዛ አያደርግም። እንደገና ደግሞ ከአንድ ፍራ ጀምረ አብረክ እንድትኖር እንዳትረሳ። እዚህ ጋር ይገርማልና ጋይስ እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ ሰላም ነው። እኔ ጋር ሁሉ ሰላም ነው። ሁሉ
ፍቅሮቼ ሰላም ለእናንተ ይሁን። ወደ ገደለው ገባሁት እንዴ ሰውዬው በቃ በጣም ተሽሎ መጣ። የት ሆስፒታል ገባ፣ የት ጸበል ገባ። ማን ፈስተር ነው የጸለየለው ለሱ? ሰምታችኋል ወይስ? አሁን በውሳኔ ላይ እየከረከሩ ሄዱ። ነገ ግን ምን ይዞ እንደሚመጡ አናቅምና ትላንት ያው እንግዲህ ሩታ እግዚአብሔር አስተርፎታል። ማንም በሌለበት ቦታ ድሩዬ ይዛ ሄዳ ሄርሜላ ሊደበድብ ነበረች እና ግን በራሷ ከፈጣሪና ከፈጣሪ በታች በራሷ ጥንካሬ ራሷን ያው አዳነች ማለት ነውና ያ ቪዲዮ እንደው አልሰራሁትም እኔ። አሁንም ቢሆንም ነገ ያው ክብር የሌለው ባል ክብር ያሳጣል ለሚስቷ ማለት ነው። እንግዲህ በጣም እንደምናየው ከሆነ ሩታ ጠንካራና ጀግና የሆነች ለነገም ለዛሬም ማትወዳደር ሰው ናት። አሁንም ቢሆንም ነገ እዚህ ጋር ክርክር ምንም አያስፈልግም። በእውነት እኔ ውድድር ምናምንም ይሄ ተገቢ ብዬ አልገመትም። ምንድነው እንትን የምትወዳድረው? ከማን ጋር ነው የምትወዳድረው? ሩታ ከሰው ጋር ነው የምትወዳድረው? ከማንም ሄርሜላም ይሁን ማነው ዳንም ይሁን ብዙም ትሁን እንደገና ደግሞ ኤፍሬም ይሁን ሁላችሁም ዞር ብለክ ከሩታ ጋር ማውራት ሲገባ እጠይቃቸዋለሁ። ሁለታችሁም እዚህ ጋር ቆሙ እያልክ እንዴ በውድድር ነው እንዴ? ኳስ ጫወታ ነው ምንድን ነው? የሆነ ተረታለ ግን ይቅር እስቲ ለነገው ያልኩ እና አንተ ፈለክ አልፈለክም እዚህ ጋር ፈለጠ ቆረጠ ሩታ እኮ ዋጋ የምትከፍለው ለልጇ ብላ ነው እንጂ ምንም እዚህ ጋር እኮ አንተ ብትሄድ ለሷ ወንድ ልጅ አያጣም። እቺ ደግሞ ወሽምቷ የምትፈልገው ደግሞ ለጥቅም ብላ ነው እንጂ እንትን አይደለም። መቼም አሁን እንግዲህ እግዚአብሔር ይመስገን ብዙ ነገር ነው ያከማቸክ። ያው የነገው ፈጣሪ ያውቃል። እና አንተ ሄደ መጣ መለስ ገባ ወጣ ስትልም አብረን ነው ሩታ ካንተ ጋር የምትኖረው በአንድ ፍራሽ ጀምራ ማለት ነው። እዚህ ጋር ዝም ብለህ ማይሆን ቦታ ላይ ማይሆን ነገር ላይ አትውደቅ። አሁንም ቢሆንም ምርጫ እዚህ ጋር ውድድር አያስፈልግም ለትዳርና ለልጅ እና ለውሽማ። እሺ እኔ የምናገረው ነገር ሀቁ ነው የምናገረው። እንኳን ምንም ቢሆንም የጠዋቱና የመጀመሪያው ፍቅር ጋር ብትቀጥል ደስ ይላል። እንግዲህ ደግሞ ሌላ ተጨማሪ ለሉል ብለክ ደግሞ ሉል አስፈላጊ መሆኑን ታውቃለህ። ማንኛው ጥፋት ሰው ይጠፋል። ማንኛው ስራ ሰው ያደርጋል። ማንኛው ነገር ሰው ይሳሰታል። ቢሆንም እሱ ብቻ ሳይሆን አንተ ነህ የጀመርከው። መጀመሪያ የጀመርከው አንተ ነው። ሩታ ብቻው አይደለም የጀመርከው። እንደዚህ ይገባሃል። ብቻው አልጀመረችም። አብረን ናቸው። እሱ እዚህ ጋር ማወቅ አለበት አንተ። እሷ ብቻው ቢጀምር ኖሮ ኦኬ አዎ እንደዚህ ሆናለች እንደዚህ ያደርጋለች ብለን እንኮንናለን። ግን የማይኮንነው ምክንያት ምንድነው? መጀመሪያ ጠዋቱ ጀምረን በእርግዝና ጊዜ ተጠየኸርከው እንትን ያልከው አንተ ነህ። ትላንት ወዲያ ብዙ ነገር ሰርተሃል። ሁሉ ሰው ነክቷል። አሁን አንተ ደግሞ እዚህ ጋር እኔ እንደዚህ ነኝ ምንም አልሆንክም። ከመጀመሪያ ጀምረህ አሁንም ቢሆን ምንም አትሆንም። ነገ መረጥክ አልመረጥክ ነገ ግን ከሩታ በስተቀር ሌላ ምርጫ ከሆነ ዋጋ ትከፍልበታል። እውነት ነው የምናገረው። እኔ አሁን እንግዲህ አንተም ቢሆንም ማንኛው ቢሆንም በሚዲያ ነው የምናገረው። ግን ሁኔታዎቹ ሲከታተልና ቪዲዮዎቹ ሲከታተል ቪዲዮ ሁሉ ባልሰራም ገብቼ አያቸዋለሁ። ነገር ግን ዋጋ የምትከፍለው ህይወት ውስጥ ባትወድቅ ጥሩ ነው ብዬ ገምታለሁ። እና እዛ ጋር ራስን ጠብቅና ያው ማንኛው በሀብልን ተሰራ በሰዓትም ተሰራ በማንኛው ነገር ተሰራ እሱ ችግር የለም። ደግሞ ለአንተ ማጥፎ ነው ደግሞ ሰው ለሰው መቼም ደግ ነገር አያስብም። ቢሆንም ካልቀረ ለልጁ እናት ለአንተ ማጥፎ ነገር አታስብ ብዬ ገምታለሁ። ምክንያቱም ለልጁ ብላ ነው። ነገ እኮ አንተ አንድ ነገር ከሆንክ ልጁስ ማን አለ? እሷ እንኳን አንተ ብትፈታ ሄዳ ሌላ ልታገባ ትችላለች። ግን ለልጁ ሰው ከሌለ ልጁ ደግሞ ብቻው ከማደግ የትም ብትኖርም መተታ ያለ ያኔ የሚያስፈልገው ነገር ታደርጋለህ። አንተ ከሌለ አባቱ ከሌለ ልጁማ ከንቱ ነው። እና ብዙ ነገር ተሰድባለች። ብዙ ነገር ባንተ ምክንያት ተብላለች። ብዙ ነገር ደግሞ ባንተ የተነሳ ነው ይሄ ሁላ ሩታ እንድትባል። ግን ሩታ መቼም ጀግና ነው። ዛሬም ነገም አሁንም ቢሆን ለወደፊትም ዝም ብለህ በቃ ይሄው ማነር እንትን አለባበስ እንትን ብቻ አይደለም ዋናው ወንድም ይሁን ሴትም ይሁን የቱ ጋር ነው ማይን ፖይንቱ? ይህ የሚሰራ ሰው ለስራ ትኩረት ያለው
ያለ ሩታ ደግሞ አንዳችን እዛ ያለው ወንድም ይሁን ሴትም ይሁን ቪዲዮ አይወጣላችሁ። ሩታ ሲሰራ ሩታ ሲገባ ሩታ እንዲሁ ብቅ ስትል ብቻው ቆማ ሩታ ለቪዲዮ እድል አላት። ምንድነው ተዋናይ ትሆናለች። በቃ ያው እንግዲህ ማንም ሰው አውቆታል። እዛ ጋር ሄርሜላ አንተን እዛ ጋር ማርታ ደግሞ ያንተ እንትን የሆነው ልጁ ምንድነው እነሱ በት ደግሞ ለያለ በቃ እዛ ያለው ህይወቱ ወደ ሰው ህይወት ውስጥ ገብቶ መረበሽ ብቻ ነው። ምንድነው ይሄ ደግሞ አሁን ህይወት ብለክ ልትመርጥ ለምርጫ ውስጥ ታስገባለህ? ምንድነው ካልቀረ ሁለቱም ተው። ደግሞ ሁለቱ ተው ከማለት ሩታ የልጅ እናት ናት አልያትም። ሩታ እንደዚህ ሆነ እንደዚህ ሆነ አልላት። ምክንያቱም ባትለው ምክንያት ምንድነው የልጅ እናት ናት፣ ልጅ አላት። እቺም ብትዋትም ሩቱ ጋር መጥተህ ከእሷ ጋርም ያሳለፈዎች ላይፎች አሉ፣ ቻላንጆች አሉ፣ ሁኔታዎች አሉ፣ ነገሮች አሉ። እሺ እና እዚህ ጋር ነው የምናገረው ነገር ምንድነው ካለ ራስን ጠብቅና ቤት ተስተካክል ጥሩ ነው። ህይወቱ ብታስተካክል ጥሩ ነው። አንተ ሄድክ መጣክ ለሩታ ደንታ ያላትም ሩታ በእርግጥ ለልጁ ብላ ነው። እሱ ሀቁ ነው የምናገረው። ልጁ ምንድነው ምን ሆነ ነው ካላችሁም ደግሞ ልጁ አስፈላጊ ነው። ለልጁ ልጁ አስፈላጊ ነው። እንጃ ብቻ አንተ ቢታስብ ጥሩ ነው ብዬ ገምታለሁ። ኦልሶ የተረፈው እስቲ ነገና ያለን በክርክር ነው የተለያያችሁት አይደል? በክርክር ነው እዚህ ጋር ያው አንተ ፍሬምና እንትና ሄድ ሲጀመር ሄርሜላ ምን ስራለች? ፍሬም ከመሄድ ሄርሜላ ብትሄድ አይቀደድም? ከሁለት እኮ የሚቆም ህይወት የለም። ገደል ነው የምትገባው። እንተ እንኳን ልጁ ለማየት ወደ ቤት ስትሄድ ምን እንደምትሆን ታያለህ። ደግሞ ባልተዳር የሆንክ ወንድ ነው ካንተ ያኔ። ስለዚህ ለምን ሄርክ? ለምን አየክ? ለምን እንደዚህ ዛሬ እንደዚህ ያለች ነገ አትታይ አልፈልግም። ከልጁ ጋር ሲኖር እዛ ጋር ልጅም ትጥላለህ፣ እዚህ ጋር ልጅን ትፈለፍላለህ። ደግሞ እንደ እንትን ነው የምትሆነው። እሱን እንዳትረስ። ይገርም ነገር ይሄ አስረግጬ ነው የምናገረው። ምንም እዚህ ጋር የሚያስፈልግ ነገር የለም። ሄርሜላ ኖረች አልኖረችም ብዙም ቢሆንም ብዙ ለራሷ ውሳኔ ብዙ ታውቃለች እንጂ ምንም በአንተ ውሳኔ ላይ ብዙ አስፈልግም። ወደዚህ ወደዛ ምን የሚመጣ ነገር የለም። ስለዚህ ራስን አስከብር። ለወት ዝግጁ ሆነክ ለልጁና ለሚስቱ በሰላም ብትኖር ደስ ይለናል። ከዚህ በኋላ እስቲ የቀረው ነገር እናያለን። እንኳን በሰላም ሆንክ። በፊትም አልታመምክም፣ ምንም አልሆንክም። አሁንም ደግሞ ያው እንደዛ ነው የሚለን። በቃ ወደ ራስህ ስለተመለስክ የት ጸበለ የት ቸርች ወይ ምን የት ምንድነው በቁርአን ነው ወይ በባይብል ነው በወንጌል ነው ወይስ በጸበል ነው? እንኳን ተፈወስክ። ታስቃላችሁ። በእውነት በጣም እስቂያለሁ። በእናንተ ዛሬ ማታ ብስማቦልድ ማጋነነች ደግሞ እቺ ምንድናት? እንደ ቤት ደልሽ ሚስትየውን እየደበደበች ዛሬ መጣ አንገት ላይ ትንጠለጠላለች። ወይኔ ነገ እኮ ልጁን ቆራርጣ በኪስ ትከታለች። እሱን ወቀ ላንተ ብላ የሚገርም ነው። እዚህ ጋር ደግሞ ኤፍ እኮ ምንም አላደረግም። ኤፍ ላንተ ደግ ነገር ነው ያደረገ። ኤፍ ህይወት አስተካክል ብሎ ነው። ኤፍ ደግሞ ላንተ ጎን ሆኖ እንደዚህ ሆነ እንደዚህ ያርግ ብሎ በቃ ላንተ ብሎ ብዙ ዋጋ የከፈለው ሰው ነው። እሱን ይወቅ መጀመሪያ። ማንም ሰው በገንዘብ ተገዝቶ አይቆይም አይኖርም። እንደ አይነት ጓደኛ አታገኝ ብዬ ገምታለሁ። ይመጣል ወይም ወንድም አታገኝ ብዬ ገምታለሁ። ምክንያቱም ኤፍ ላንተ ዋጋ ከፍሏል። በቃ ምክንያቱ ያንተ ህይወት እንድታስተካክል ነው የምፈልገው እንጂ ኤፍ ያደረገው ነገር የለም። እና እዚህ ጋር መታቸው ከማንጫጫት ይልቅ ወደ ኤፍም ቢሆንም ብዙ ቢሆንም እህታቸው ናቸው፣ ወንድማቸው ናቸው። ወደም ቢሆንም እየጠፉ እያሉንም ሁላችሁም ተሰብስባቸው አንድ አይመሩ። እነሱ የራሳቸው ህይወት ያለው ነው። ብዙ ከሆነም ደም ቢሆንም የራሳቸው ህይወት አሉ። ኤፍ ቢሆን ኤፍ ያው ገና ነው። አንተም ቢሆን ከመበተን ይልቅ ተሰብስበ ወደ ቤተሰብ ወደ ልጆቹ ወደ ልጅ በቃ መኖር ይገባል እንጂ ዝም ብለህ ሰው ያወራውና የተደረገው ነገር አይተ እንደዚህ ነው ብለህ ደህና ቦታ ላይ መሆን አለበት። ለዚህም ቢሆን ዛሬ እሺ